በህይወት መንገድ በህይወት ጉዞ በምታረጊው ጀርኒ ላይ መንገድሽ ሁሉ ጊዜ ስሙዝ አይሆንም እና የተለያዩ ነገሮች ያጋጥሙሻል። እየሄድሽ እያለ ትልቅ ተራራ ከፊትሽ ይመጣል። ተራራው መውጣት ይኖርብሻል። ከዛ ተራራው መውረድ ይኖርብሻል። ከዛ አለፍኩት ስትይ ደግሞ ደንበኛ ምድረ በዳ ምንም ውሃ የሌለበት ከባድ የህይወት ምድረ በዳ ደግሞ ይመጣል። አስቸጋሪ የሆነ ማለፍ አለብሽ። በሱ ታልፊዋለሽ። ከዛ ደግሞ ሸለቆ ይመጣል፣ ጉድጓድ። በሱ ውስጥ ደግሞ ወርደሽ መውጣት አለብሽ። ውቅያኖስ ይመጣል፣ ውቅያኖሱን መሻገር አለብሽ እና በህይወታችን መንገድ ላይ የተለያዩ ነገሮች እንዳናልፍ የሚያደርጉን መንገድ ላይ የሚያስቀሩ ነገሮች አሉ። አለፍኩት ስትይ ደግሞ ከፊትሽ ጎልያድ መጥቶ ይቆማል። እሱን ደግሞ ከጣልሽው ጥለሽው ስታልፊ ደግሞ የራስሽ ድካም ደግሞ የራስሽ ስጋ ደግሞ ይታገልሻል እና ሰው በህይወት መንገድ ላይ በሚሄድበት ጊዜ ብዙ እንቅፋቶች አሉት። መንገድ ላይ የሚያስቀሩት ብዙ ነገሮች አሉት። አሸናፊዎች የሚባሉት ወይም ኦቨርካመርስ ዊነርስ የሚባሉት እነዚህን የሚገጥሟቸውን ተግዳሮቶች ተራራውን ሲመጣ ወጥተው ወርደው ጉድጓድ ሸለቆ ከመጣ አልፈውበት ምድረ በዳውን አልፈውበት የመጡትን ተግዳሮቶች መንገድ ላይ ሳይሸነፉ ሳይቆሙ አልፈው ሄደው መድረስ ያለባቸው ቦታ ላይ የሚደርሱ ሰዎች ናቸው ኦቨርካመርስ። ውድድራቸው ከራሳቸው ጋር ሳይሆን በራሳቸው ትራክ ውስጥ ራሳቸው በስተሰመረላቸው ትራክ ውስጥ ግን የሚመጡ ተግዳሮቶችን ያሸንፋሉ፣ ድል ያደርጋሉ። እነሱን ኦቨርካመርስ እንላቸዋለን። ድል አድራጊዎች፣ አሸናፊዎች፣ ዊነርስ እንላቸዋለን። እና ዛሬ ለተመልካቾቻችን እኛ እንዲያሸንፉ በህይወት መንገዳቸው ላይ የተለያየ ነገር ሲገጥማቸው ተስፋ እንዳይቆርጡ እንዳይቆሙ የሚያሸንፉበትን ኮምፖነንቶች ለማሸነፍ የሚረዷቸው ነገሮች እነሱን ነው የምናየው። እንግዲህ ከነዛ ለማሸነፍ ከሚረዷቸው ሀሳቦች መካከል በርካታ ነጥቦችን ይዘናል። እዚህ የመጀመሪያ ላይ ያነሳነው ነጥብ ምንድን አንደኛው ብለን ያዝነው ጨዋነት ነው። እንዴት ነው ጨዋነት? በጣም ነው የምወደው። ወይም ኢንቴግሪቲ ለማለት ነው። ኢንቴግሪቲ የሚለውን ቃል ለመተርጎም የተለያየ ነገር መጠቀም። ኢንቴግሪቲ ማለት የመርህ ሰው መሆን ማለት ነው። በሞራል ፕሪንሲፕል በመርህ የሚመራ ሰው ማለት ነው ጨዋ ማለት። አሁን ለማስረዳት ይሄን ላሳይሽ። እኔ አዲስ አበባ ውስጥ ሰው ያውቀኛል። የማደርገው ነገር በሙሉ በህዝብ እይታ ውስጥ ነው ያለው። ምንም ነገር ባረግ ማለት አላረግም እንጂ ናይት ክለብ ብሄድ ነገ ጠዋት ትሰሚያለሽ። ምክንያቱም ይታወቅ ህዝብ ያውቀኛል። የሆነ ሆቴል ብገባ ሰዎች ያዩኛል። በቃ የማደርገው ነገር በህዝብ እይታ ውስጥ ነው ያለው። ምንም ባረግ ህዝብ እይታ ውስጥ ነው ያለው። ስለዚህ አዲስ አበባ ውስጥ እኔ ጨዋ ነኝ። ለምንድን ነው ጨዋ የሆንኩት? ሰዎች ስለሚያዩኝ ነው ጨዋ የሆንኩት። አሜሪካ ሄድኩኝ እንበል። ከአሜሪካም ደግሞ ይሄ ብዙ አበሻ የሌለበት ቦታ ላይ ሄድኩኝ። እዚህ ያለችኝ ጨዋነቴ እዛም ካለች የእውነት ጨዋ ነኝ። ምክንያቱም እዛ የሚያየኝ ሰው የለም። የፈለግኩትን ነገር ባረግ ጠጣ፣ ገልፍሬንድ ይዤ የሆነ ቦታ ብገባ ምን ብል ማንም አያየኝም። ኢንቴግሪቲ ማለት ሰዎች ሲያዩሽም ሳያዩሽም አንድ አይነት ሰው መሆን ማለት ነው። ሰዎች እያዩሽ አይደለም። ማንም አይታዘብሽም፣ ማንም አያወራብሽም። በዚህ አይነት ቦታ ላይ ስትሆኝ እንዴት ነው የምትሆኘው ነው። አሁን ለምሳሌ እናያለን እዚህ በጣም ጨዋ የሆኑ ሰዎች ዱባይ ሄደው ኮምፕሊትሊ ሌላ ሰው ናቸው። ሌላ ሰው ነው የምታገኘው። አይቻለሁ። ሌላ ሀገሮችም ከሰዎች ጋር ሄጄ ያውቃለሁ እና እዚህ በጣም በቃ ጨዋ ምናምን ያልሻቸው ሰዎች ወጣ ሲሉ ሌላ ሰው ይሆናሉ። ይሄ ላክ ኦፍ ኢንቴግሪቲ ነው። ስለዚህ ጨዋነት ይሄ ማለት በሞራል በመርህ ነው የምትመላለሽው። በሰው ያየኛል ላየኝም ሳይሆን በትክክለኛው በሞራል ፕሪንሲፕል ነው የምትመሪው። ይሄ ለአሸናፊነት በጣም ይጠቅማል። መንገድ ላይ እንዳልቀር እዛ ጋር ሰው ያየኝም ብዬ መንገድ ላይ የማይሆን ነገር እንዳላደርግና መንገድ ላይ እንዳልቀር በጣም ይረዳናል። እና ኢንቴግሪቲ ማለት አዲስ አበባ ያለ ባህሪ አኗኗሪ፣ ዋሽንግተን ዲሲም እንደዛው፣
እዚች ያለች ጨዋነቴ ዱባይም እንደዛው ሲሆን ነው። ይሄንን ከጠበቅኩኝና በመርህ ካደረግኩት ህይወቴን መንገድ ላይ ከሚያስቀረኝ እንቅፋት አመለጥኩኝ ማለት ነው። ለዚህ ነው ጨዋነት የሚሰራው። አዎ እንግዲህ ሁለተኛው ደግሞ የምናነሳው ግልጽነትን ነው። ግልጽነትም ያስፈልጋል። ግልጽነት ደግሞ ኦነስቲ ለማለት ነው። ኦነስቲ ነው። ኦነስቲ ያለው ሰው አይደባብቅም። ያለውን ነገር ግልጽ ያደርጋል። ድካሜን እነግርሻለሁ፣ ብርታቴን እነግርሻለሁ። ኦነስቲ ያለው ሰው አይዋሽም፣ አይሰርቅም። አንድ አይነት ነው የሚሆነው እና ያ በጣም ለአሸናፊነት ይረዳሻል። እንትን ትራፕ ውስጥ አይገባም፣ ወጥመድ ውስጥ አይገባም። እኔ ድሮ የመጀመሪያ አሜሪካ ሊሄድ ፈልጌ ድሮ ሄጅ እዛ ለመማር ፈልጌ ነው። ከዛ ኤምባሲ ቪዛ ስጠይቅ ከለከሉኝ። መንግስት የዛ ጊዜ የነበረው መንግስት ኤምባሲዎችን አናግሯቸው ነበር እና አናግሯቸው ዶክተሮች እየሄዱብኝ ስለሚቀሩ እና ደግሞ ትንሽ ስለሆኑ ዶክተሮቻችን አትስጡ ብለው ለካ ነግረዋል። በጓሮ ሄደው አሁን እኔ መሄድ ፈልጌ ሄጅ ስጠይቅ በቃ ነጭ ነች ዶክተር በጣም በሀገርህ ጠንክረህ ብትሰራ አለች። ከዛ ጀርባው ላይ አፕሊኬሽን ሪሲቭድ የሚል ማህተም ይመታሉ። ማህተሙን መቱ። ሌላ ጊዜ ልገባ ስል አሁን መጀመሪያ የሚያዩት ደግመሽ ስትገቢ ጀርባውን አይተው ተመቷል አልተመታም ነው። ስለዚህ ሰዎች መከሩኝ። አሁን ይቺ አፕሊኬሽን ሪሲቭድ የምትል ማህተም አለች ፓስፖርት ላይ፣ ፓስፖርትን መቀየር አለብህ አሉ። በምንድን ነው የምቀይረው? ፓስፖርት እንዴት ነው የምቀይረው? ጠፍቶብኛል ትላለህ አሉ። ወይም ደግሞ ተበላሽቶብኛል፣ እሳት አበላሽቶብኛል ትላለህ አሉ። እኔ አልጠፋብኝማ እላቸዋለሁ። አልጠፋብኝም ፓስፖርት እኮ ገብተህ ጠፍቶብኝ ማለት ኢሚግሬሽን ሄደህ አዲስ ፓስፖርት ለማውጣት ነው። ጠፍቶብኛል ትላቸዋለህ። እኔ አልጠፋብኝም። አይ ጠፍቶብኛል ትላለህ። እንደዛ ማለት አልችልም። ይሄም መሰለሽ ኦነስቲ ነው። አትዋሽም፣ ይጠብቅሻል። መስረቅ ውስጥ አይገባም። ኦነስቲ ያለው ሰው መዋሸት ውስጥ አይገባም፣ መስረቅ ውስጥ አይገባም። በንጽህና ይኖራል፣ ይጠብቀዋል። ግን እየዋሸ እየሰረቀ ከኖረ ሄዶ አንድ ቀን ጉድጓድ ይጠብቀዋል፣ የሚያስገባው ጉድጓድ ይጠብቀዋል። ስለዚህ ኦነስቲም ደግሞ ለአሸናፊነት በጣም አስፈላጊ ነው። በሶስተኛነት ደግሞ አሸናፊ ሰው ለመሆን የምናነሳው ራስን ማወቅ ነው። ራስን ማወቅስ እንዴት ነው? እሱም ደጋግመን አንስተነዋል ከዚህ በፊት። ሰልፍ አዌርነስ፣ ስትሬንግዞቼን አውቃለሁ፣ የምችላቸውን ነገሮች አውቃለሁ በደንብ አድርጌ። አሁን እኔ አውቃለሁ፣ የማልችላቸውን ነገሮች ደግሞ አውቃለሁ፣ አልሞክራቸውም። እነሱ ማለት የተሰጡኝ አሉ፣ መክሊቴ የሆኑ አሉ፣ እንደምችላቸው አውቃለሁ። እነሱ ላይ አተኩሬ እሰራለሁ። ከላይ ያደረገው ብዬ የሆነ ሰው አደረገውና ተሳካለት ብዬ ብድግ ብዬ ያንን ለማድረግ አልሞክርም። እሱ ያኛውን ነገር ቢዝነስ ሰራና ተሳካለት ብዬ ለምን እንዴት አልሰራም ብዬ አልሞክርም። የኔን ነገሮች ለይቼ ያውቃቸዋለሁ፣ የኔ ያልሆኑትን ነገሮች ደግሞ ለይቼ ያውቃቸዋለሁ። ስለዚህ ሰልፍ አዌርነስ፣ ራስሽን በደንብ ስታውቂ የተሰጡሽን ነገሮች፣ ያንቺ የሆኑትን ነገሮች ታውቂያለሽ፣ ያንቺ ያልሆኑትን ነገሮች ደግሞ ታውቂያለሽ እና ሌላ ሰው አይተሽ እሱ ያደረገውን ነገር ለማድረግ አትሞክሪም ማለት ነው። በደንብ አጣርተሽ ታውቂያለሽ መቻል የምትችያቸውና መቻል የማትችያቸው። በአራተኛነት የምናነሳው ደግሞ የተግባቦት ክህሎት ነው። የተግባቦት ክህሎት አሸናፊ ለመሆን እንዴት ነው የሚረዳው? ኮሚኒኬሽን አቢሊቲ ነው። ምሳሌ ልንገርሽ። ኦባማ የአሜሪካ ፕሬዚደንት ሆነ። በጣም በጥሩ ሁኔታ ብዙ አሸንፈው። ኦባማ አይ ቲንክ ህግ ነው የተማረው፣ ማስተርስ ዲግሪ ነው ያለው። ከኦባማ በላይ የተማሩ ሰዎች አሉ አሜሪካ ውስጥ፣ በህግም ፒኤችዲ ያላቸው፣ 2 ፒኤችዲ ያላቸው፣ 3-4 ማስተርስ ያላቸው ዩኒቨርሲቲ ፕሮፌሰሮች፣ ስኮለርስ አሉ። ኦባማ ምንድን ነው ልዩ ያደረገው? ኮሚኒኬት ማድረግ ይችላል። ተናግሮ ተደማጭ መሆን ይችላል። ስለዚህ አሁን ፖለቲካው ዓለም ውስጥም ገብተው የሚሳካላቸውና የማይሳካላቸው ሰዎች የምታየው ኮሚኒኬት ማድረግ የሚችሉ ናቸው። ጋዜጠኞች እንዳንቺ ቶክ ሾው ሆስት ሆነው የሚሳካላቸው፣ አንቺ አሁን በጣም ሰው ይወድሻል፣ ህዝብ ይወድሻል በጣም አይደል? እና ምንድነው ኮሚኒኬት ማድረግ ስለምትችሉ ነው።
በጋዜጠኝነት እኮ ፒኤችዲ የሰሩ ሰዎች አሉ ዩኒቨርሲቲ ውስጥ ያሉ። ግን መናገር፣ መግባባት፣ ሀሳብን በንግግር መግለጽ፣ የሌላ ሰው ሀሳብን ደግሞ መረዳት፣ ይሄ ኮሚኒኬሽን ስኪል በጣም ያስፈልገናል አሸናፊ ለመሆን ኦቨርካመር ለመሆን ማለት ነው። ሌላው ደግሞ አምስተኛ የምናነሳው ሌሎችን ማነሳሳት ነው። እንዴት? አቢሊቲ ቱ ኢንስፓየር። ሌትስ ሴይ አንቺ አሁን አንድ ካምፓኒ አለሽ እንበል፣ አንድ ድርጅት አለሽ። ራዕዩ አንቺ ነው፣ የምታውቂው ራዕዩ አንቺ እንደሆነ ነው። በአንቺ ስራ 50 ሰዎች አሉ የሚሰሩ። ከዛ ተቀጥረው ስራቸው መስራት ይችላሉ። የተቀጠሩበትን ደሞዝ የሚከፈላቸውን ስራ መስራት ይችላሉ። ግን ሌላ አማራጭ አለ። አንቺ ያየሽውን አሳይተሻቸው፣ አንቺ ያየሽውን ቪዥን ለነሱ አሳይተሻቸው፣ ከዛ ያንን ቪዥን እንዲወስዱት የራሳቸው እንዲያደርጉት አድርገሻቸው፣ ኢንስፓየር አደረግሻቸው ማለት ነው። ከዛ እዛ ድርጅት ስትመጪ ሁሉም ይሄ ስራዬን ሰርቼ ሰዓት ሲደርስ እወጣለሁ ሳይሆን የእኔ ድርጅት ብሎ ነው የሚያስበው። አሁን ይሄንን ማድረግ የምትችይው ሌሎችን ኢንስፓየር የማድረግ ችሎታ ካለሽ ነው። ስለዚህ አንዳንድ ድርጅት ስትሄጂ ሁሉም ሰራተኛ ስራውን ይሰራል፣ ሰዓት ሲደርስ ይወጣል፣ አለቀ። ሌላ ድርጅት ደግሞ ስትሄጂ ሁሉም ሰራተኛ የራሱ ድርጅት የራሴ ድርጅት ብሎ ነው የሚሰራው፣ የራሴ ካምፓኒ ብሎ ነው። ሰዓት አይጠብቁም፣ አርፍደው ሲሰራሉ፣ ስራው ካላለቀ አይወጡም፣ ማንም እንዲነግራቸው አይጠብቁም። ይሄ ምንድን ነው? የአንቺ አቢሊቲ ኢንስፓየር የማድረግ ችሎታሽ ነው ማለት ነው። ስለዚህ ኦቨርካመር ለመሆን አሸናፊ ለመሆን ይረዳል። ቀጣይ ደግሞ በስድስተኛነት የምናነሳው መለኛነትን ነው። መለኛነት እንዴት ነው? መለኛነት ደግሞ ክሪኤቲቪቲ ነው። ክሪኤቲቪቲ ማለት አሁን መንገድሽን ስትሄጂ ከዛ እንቅፋት መጣ፣ አይ በቃ እኔ እድለቢስ ነኝ ማይሆን ነገር ነው ብለሽ ልታቆሚ ትችላለሽ። ግን አሁን ምን ላድርግ፣ ምንድነው ማድረግ? በዚህ ጋር መንገዱ ተዘግቷል፣ ቤት አድርገን ነው ብናልፍ ይህንን አልፈ ነው ምን ሄደው ብሎ ማሰብ ነው ክሪኤቲቪቲ። ስለዚህ ኦብስታክልስ ሲመጡ፣ እንቅፋቶች ሲመጡ ያንን እንቅፋት የምታልፊበት መንገድ ሳትደነግጪ፣ ሳትናደጂ፣ ብስጭቱ ሳትገቢ፣ ጊቭአፕ ሳታረጊ እንዴት አርጌ ልለፈው ብሎ ማሰብና የዛች ጋር መሄድ እሱ ክሪኤቲቪቲ ነው እና ለአሸናፊዎች የግድ ነው ክሪኤቲቪቲ። ሰባተኛው ደግሞ ብቃትን ነው የምናነሳው። ብቃት ለአሸናፊነት እንዴት ነው መንገዱ ወይም ደግሞ የምንሄድበት የሚሆነው? ካፓቢሊቲ ማለት ነው ብቃት። በአንድ ነገር የተለየ ችሎታ ካለሽ በአንድ ነገር ብቻ የምትፈለጊበት ችሎታ ይኖርሽ። ከዛ በዛ በምትፈለጊበት ኤሪያ ላይ ብቃት ካለሽ ትፈለጊያለሽ። እኛ ቤት መብራት ተበላሸ እንበል፣ ከዛ ኤሌክትሪሽያን ይፈለጋል። አንዱ ሞከረ እምቢ አለው፣ ግን በጣም ጎበዝ ግን ኤሌክትሪሽያን አለ ሌላ። ስለዚህ ኤሌክትሪሽያኑ ይጠበቃል። ማታ ነው የሚችለው ከተባለ እስከ ማታ ድረስ እንጠብቀዋለን። መጠበቅ ግድ ነው። ውሃ የሚሰራ ከሆነ አሁን ትናንሾቹ ምሳሌዎች ነው። በጣም ጎበዝ ከሆነ ትጠብቂዋለሽ እና በሙያቸው ይፈልጋሉ። ምጣድ የሚሰራው፣ ኤሌክትሪክ የሚሰራው፣ ቧንቧ የሚሰራው ሁሉም ተፈላጊ ናቸው እና አሸናፊ ለመሆን የግድ ነው ብቃት። በተለይ ሌላ ሰው የማይችለው አንቺ የምትችለው ነገር ካለ አንቺ በቃ በኔ መምጣት አለበት፣ ሌላ አማራጭ የለም። በቀላሉ የምትተኪ አትሆኝም። ወይ በኔል ከሄደች ምን ችግር አለው ሌላ ሰው ይመጣል የምትባይ አትሆኝም ማለት ነው። ስለዚህ ብቃት ነው። ቀጣይ ደግሞ የምናነሳው ተአማኒነትን ነው። ተአማኒነት ለአሸናፊነት በጣም አስፈላጊ ከሆኑ ነገሮች መካከል ነው ብለናል እና እንዴት ነው ሊሆን የሚችለው? ተአማኒነት ደግሞ ክሬዲቢሊቲ ነው። በጣም ነው የምወደው የክሬዲቢሊቲን ሀሳብ። ዛሬ እኔ ፕሮግራም እንዳለን አውቃለሁ፣ ለቀረጻ እመጣለሁ፣ ቀጠሮ ይዘናል፣ ግን ፕኔል ምናልባት ባትመጣስ የሚል ሀሳብ አልመጣብኝም። እርግጠኛ ነኝ እንደምትመጪ። አንቺም ደግሞ ከኔ ጋር ፕሮግራም እንሰራለን፣ ግን ዛሬ ዶክተር ከቀረስ የሚል ሀሳብ መጥቶብሻል? በጭራሽ አልመጣብሽም። ክሬዲቢሊቲ ይሄ ነው። ሰዎች እንዲያምኑሽ፣ እንዲተማመኑብሽ
የሚያደርግ የምትገነቢው ነገር ነው ክሬዲቢሊቲ። እኔ እንደውም አንዳንዴ ይቸገራለሁ። ፕሮግራሞች ያዘጋጁና ከዛ እንደማልቀር ያውቃሉ። ለመያዝ አስቸግራለሁ። ከያዝኩኝ በኋላ አልቀርም። ብሔራዊ ቲያትር ይሁን ኢሊሊ ሆቴል ይሁን ምን ይሁን መጽሐፍ ምረቃ ይሁን ኢንተርቪው ይሁን ከያዝኩ እንደማልቀር ያውቃሉ። ሌሎች እንግዶች ካሉ እየደወሉ የነገውን ፕሮግራም ለማስታወስ ነው አደራ እየደጋገሙ ይደውላሉ። አንዳንዴ ዝም ይሉኛል። ከዛ ቆይተው ሲደውሉ እኔ የቀረ መስሎኝ አንተማ አትቀርም በቃ ለዛ ነው እኮ ማስታወስም አያስፈልግም። እርግጠኛ። ስለዚህ እንደዚህ የሰዎችን ልብ ማሳረፍ መቻል። አይ እሷ ከሆነችማ ምንም ይሰራል ስራው። አይ እሷ ከሆነችማ ትመጣለች። አይ እሷማ እንዲህ አታረግም መባል መቻል እሱ ክሬዲቢሊቲ ነውና ሰዎች ያምኑሻል፣ ቦታ ይሰጡሻል፣ ያሳድጉሻል ማለት ነው። ሌላው እንግዲህ ውክልና መስጠት ነው የምናነሳው። ውክልና መስጠትስ እንዴት ነው ለአሸናፊነት መንገድ የሚሆነው? ውክልና መስጠት ደግሞ ability to delegate ነው፣ ዴሊጌሽን ነው። አንዳንድ ሰው አይተሽ እንደሆነ የሆነ ስራ ወይ እየመራ ሁሉንም ስራ እኔ ካልሰራሁት ይላል። ሁሉንም በቃ ራሱ ካልሆነ ይሄኛውን የሚቆጣጠረው እሱ ነው፣ ያኛውንም እሱ ማድረግ አለበት፣ ያኛውንም እሱ ማድረግ ያኛውን እሱ መስራት አለበት። ወይም ሄዶ ቼክ ያደርጋል። ይሄ ተሰርቷል፣ ይሄ አልተሰራም፣ ይሄ ተሰርቷል፣ ይሄ አልተሰራም፣ ቼክ ያደርጋል። ዴሊጌሽን ግን መወከል ግን ምንድን ነው? አንቺ ፖዚሽን ላይ ያለሽ ግን ለሰዎች ኃላፊነትን ትሰጫለሽ። ያንተ ኃላፊነት ይሄ ነው፣ ያንቺ ኃላፊነት ደግሞ ይሄ ነው፣ ያንተ ኃላፊነት ደግሞ ይሄ ነው ብለሽ ታከፋፍያለሽ። ከዛ ኃላፊነት የሰጠሻቸው ሰዎች ጋር ነው ዲል የምታደርጊው። እያንዳንዱ ዲቴይል ውስጥ አትገቢው። የቀረጻውን የሚሰራ ሰው አለ፣ አስተዳደሩን የሚሰራ ሰው አለ፣ ፋይናንሱን የሚሰራ ሰው አለ። የአንቺ ስብሰባ የሚሆነው ኃላፊነት ከሰጠሻቸው ሰዎች ጋር ነው። ይሁን ቀላል ይመስላል፣ ግን የሚቸገሩ ሰዎች አሉ። ሁሉን ቼክ ካላረኩኝ፣ ሁሉን እኔን ካልሰራው ብለው የሚሉ ሰዎች አሉ። እና በዴሊጌሽን ለሰዎች ኃላፊነትን በመስጠት የአሸናፊነት መንገድሽ ጥሩ ይሆናል ማለት ነው። አስረኛነት ላይ የምናነሳው እንግዲህ እኔም በደንብ ሀሳቡን ተብራርቶ ዶክተር ካንተ ለመስማት ጓግቻለሁ። ምክንያቱም ያስፈልጋል ብዬ አስቤ አላቅም። የመቀለድ ችሎታን ነው በአስረኛነት የያዝ ነው። እንዴት ነው የመቀለድ ችሎታ ወደ ስኬት ወይም ደግሞ አሸናፊ ወደ መሆን መንገድ ለመሄድ የሚረዳን? የመቀለድ ችሎታ ሴንስ ኦፍ ሂውመር ለማለት ነው። ሴንስ ኦፍ ሂውመር ማለት ቀልድ የመቀለድም ችሎታ ነው። ከዛ ቀልድንም አንደርስታንድ ማድረግ፣ ሰዎች ሲቀልዱሽ ቀልድ እንደሆነ አንዳንድ ሰው ስትቀልጃቸው ምን ማለትሽ ነው ምናምን ሊሉ ይችላሉ። ቀልዱን አንደርስታንድ አያደርጉ፣ ግን ቀልዱን የመረዳት ችሎታ ነው። ብዙ አሜሪካኖችን ሄደሽ the most charismatic president of all times ብታያቸው፣ የመጨረሻው በጣም ተወዳጅ ካሪዝማቲክ ፕሬዚደንት በአሜሪካ ታሪክ ብታያቸው ሮናልድ ሬገንን ነው የሚልሽ። ሮናልድ ሬገን the most charismatic president of the United States ነው የሚባለው። 40ኛው ፕሬዚደንታቸው ነው። ሮናልድ ሬገን ባልጠበቅሽው ቦታ ላይ ያስቅሻል፣ ይቀልዳል። ፕሬዚደንት ነው ግን ይቀልዳል። እሱ ንግግር ያደርጋል የተባለ ጊዜ ካሪዝማቲክ ስለነበረ ሮናልድ ሬገን ማታ ንግግር ያደርጋል ከተባለ ይሄ ቶክ ሾው የኮሜዲ ሾው ምናምን አይታይም። ኦል አሜሪካንስ ቁጭ ብለው ሮናልድ ሬገንን መናገር ያውቅበታል። ፌሻል ኤክስፕሬሽን አለው፣ እጁን የሚያደርገው ነገር አለው። ከዛ መሀል ላይ ደግሞ ይቀልዳል። ቆንጆ ቀልዶች ያመጣና ጆኮች ያወራል፣ ይቀልዳል። እና ከሰዎች ጋር ለመግባባት ለምሳሌ ከሰዎች ጋር ስትሰሪ ያ ሰው ሊቀልድ ሲሞክር ቀልድ መሆኑን መረዳትሽ፣ ከዛ ደግሞ አንቺም ፍሬንድሊ ለመሆን ስትቀልጂ ይረዳል በጣም። ከሰዎች ጋር ያለሽን መቀራረብ ይጨምርልሻል። በሰዎች ጋር ያለሽን መዋደድ፣ ግን ጨዋ ቀልዶች መሆን አለባቸው። ዲሰንት፣ የሰው ክብርን የጠበቁ ቀልዶች መሆን አለባቸው። እንደዛ ሲሆን ይረዳል። የፐርሶናሊቲሽን ቢልድ ያደርጋል። ሰዎች ያምኑሻል፣ ከአንቺ ጋር መሆን ይፈልጋሉ፣ ከአንቺ ጋር ማውራት ይፈልጋሉ። ይህም ደግሞ ያሳድጋል እና ለአሸናፊነት ይጠቅማል። ሴንስ ኦፍ ሂውመር